እንብትሽን ተበስተሽው ታዋቂው የኦርቶዶክስ መምህር ፈለገ አትናቴዎስ ለሰኛ አጥቼ ነው ብልግናንና ስድብን የሚያሰረጫጨውን ወጣት ደብቆታል። እንግዲህ እነ ልጅ ሁላችሁም ታውቁታላችሁ ብዬ አስባለሁ። እንግዲህ ላይ እየገባ ብዙ ትውልድን እየገደለ ያለ ልጅ ነው። ምን የሚሉት ጉድ ነው? በእርቃም መዘመር ባካችሁን አትስደቡኝ። መዝሙሩ ስለ አንዱ ስለ እግዚአብሔር ልጅ ኢየሱስ ክርስቶስ ስለሚያወራ ለዛ ነው የተጠቀምኩት እያለቻችሁ ነው። ነብይ እዩ ጩፋ በአዶናይ ምክንያት ምርመራ እሱም ሊደረግበት ይገባል እያሉ ብዙዎች ድምጻቸውን እያሰሙ ፌደራል ፖሊስ እዩ ጩፋን በቁጥጥር ስር አውሏል ተብሎ እንግዲህ ሚዲያ ላይ ተለቋል። አቤት የኛ ጌታ ታሪክ ይለውጣል። ዳዊትን ስትይጂ ግን ዳዊት ካንቺ ጋር ካለ ግን ሁሉ ጊዜ ትንሽ ነገር በረከት አለ። ከዛ በኋላ ደግሞ ደስተኛ ያልተጠበቀ ድንቅ ነገር በነብይ ጥሌ በዱባይ ሆኖ እንድንኖርለት የህይወት ምክንያታችን አንተ ወገን ይሄ ነገር ካሰብነው በላይ እየሰፋ መጥቷል። ኢየሱስ ክርስቶስን ትግራይም አማራም አላወቁም ብሎ ያስባሉ። ዛሬ መተው ኢየሱስን ሊያስተምሩ ነው። ሼም አይዛችሁም። ግን ወደዳችሁም ጠላችሁም ይሄ እውነት የእውነት ሁሉ መደምደሚያ ከክርስቶስ ውጪ ያለ በሙሉ ጨለማ ውስጥ ነው ያለው። ይሄንን ወቁ። የሁላችንም ታሪክ ቀያሪ ኢየሱስ ክርስቶስ የመጨረሻ ምርጫዬ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂቪሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የዛሬው የጥያቄ ቻሌንጃችን ሚዲያ የማያውቀው ፌመስ ያልሆነ ግን ደግሞ እግዚአብሔር ሚዲያውን ሰጥቶት ትውልዱን ቢያስተምር ብላችሁ የምትመኙትን አገልጋይ ወይም የምትመኙትን አገልጋይ ስሟን ኮሜንት ላይ ጻፉልን። ወደ ቪዲዮአችን ምን እየሆነች ነው እህታችን? ማንረዳ ይቻላል እንዴ? ባካችሁን አትስደቡኝ። መዝሙሩ ስለ አንዱ ስለ እግዚአብሔር ልጅ ኢየሱስ ክርስቶስ ስለሚያወራ ለዛ ነው የተጠቀምኩት እያለቻችሁ ነው። ምናልባት ሳታነቡት እንደለመደባችሁ እንዳሰድቧት ነው መነግራችሁ። ጌታ ኢየሱስ ይወዳችኋል። ካፕሽኗ ስር ላይ ዶንት ጀጅ ሚ አይ ዩዝ ዘ ሶንግ ቢኮዝ ኢትስ አባውት ኦንሊ ዋን ጋድ ጂሰስ ክራይስት ብላ ቆንጆ የሆነ ዲስክሪፕሽን ጽፋ ነበረና በጣም ብዙዎች ግን ኮሜንት ላይ እየገቡ በጣም ሲሰድቧት ነበረ። ጴንጤ ሆንሽ እንዴ? እንዴት ጴንጤ ትሆኛለሽ? ብትሞቺ ይሻልሻል፣ ራስሽን አታጠፊም ጴንጤ ከምትሆኚ ብለው አንዳንድ ፈር የለቀቀ ሃይማኖተኝነት የፋነነባቸው ግለሰቦች በዚህ መልኩ እንግዲህ ወደ ወንጌላውያን አማኞች እንኳን መተው አይደለም ስለወደዱን ብቻ ሰዎች የሚጠሉበት ሁኔታ ላይ ደርሰናል። ስለወደዱን ብቻ አካሄዳችን ስለተመቻቸው፣ ዝማሬዎቻችንን ስለወደዱ፣ ስብከቶቻችን ኢምፕረስ ስላደረጓቸው ብቻ የመጠላት አይነት ነገር መጥቷልና ይሄም ደግሞ ያው በመጪው ዘመን ምስክራችን ነው ለኛ። ቅዱስ ቃሉም እንደሚናገር መጽሐፍ ቅዱስም ይሌለ በስሜ ትጠላላችሁ ብሎ ስላለ ክርስቶስ ኢየሱስ ይሄ አንዱ የክርስቲያኒቲ ፓዝ ነው ብዬ አስባለሁኝና በዚህ እህታችን ኮሜንት ላይ ያየሁት ነገር በጣም ነው ልብ የሚያርደው። ግን ምንም ማድረግ አይቻልም። ይሄ ለኛ ትላንትናም ብያችኋለሁ አውተንቲኬሽናችን ነው፣ ማረጋገጫችን ነው። በዓለም ዙሪያ እውነተኛነታችንን እና ትክክለኛ ሃይማኖት መያዛችንን እናረጋግጥበት አውቶራይዝ የምናደርግበት መንገዳችን ነው። ትጠላላችሁ ብሏል። ኦብቪየስሊ ደግሞ በዚች አገር ላይ ወንጌላውያን አማኞች በሚጠሉት ልክ የትኛውም ሃይማኖት አይጠላም እና በዚህ እህታችን ላይ እንደዚህ አይነት ኮሜንት እየሰጣችሁ አንዳንድ ወንጌላውያን አማኞችም ደግሞ አላችሁ በአለባበሷ ምናምን ነገር ጀጅ ያደረጋችኋት። አለባበስ ላይ በእርግጥ በነገራችን ላይ አለባበስ ላይ እስማማለሁ። ምንም አይነት ዝማሬም ትጠቀም ምንም ማንም ማን አለባበስ ላይ ሲሪየስ መሆን አለባቸው። በጭራሽ መገላለጥ፣ ራስን ማሳየት፣ ሾፍ ማድረግ ምናምን በዝማሬ ስፔሻሊ አስፈላጊ ነገር አይደለም። ይኸውልህ ያበደ ተፈልጋብ የመጨረሻ ምርጫዬ ርስቴን ለኔ ድርሻዬ ርስቴን አቤት 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 ለዚህ ነው እኔ በጌታ ስትሆኑ ቢፎር እና አፍተር የሆነ ላይፍ ይኖራቸዋል። እኔ ሌላ ነገር አይደለም። በቃ ዓለም ለብዙ ነገር የሚጠብቃቸውን ሰዎች ኢየሱስ ክርስቶስ እየማረከ የራሱ ሲያደርግ በዚህ እንድትገረሙ ነው እንጂ
የትኛውም ሰው ሃይማኖት ቢቀይር ባይቀይር አይ ዶንት ኬር። ሰዎች ጌታ ኢየሱስ ክርስቶስን የግል አዳኛቸው አድርጎ ሲቀበሉ ለምን እንደምንደሰትና ለምን ሞቅ እንደሚለን ታውቃላችሁ? በቃ አለ አይደለ? የቀመስከውን ነገር ሰው ሲቀምስልህ ደስ ይላል። አንተ የገባህን እውነት ሰው ሲገባው፣ ሰው ሲረዳ ደስ ይላል። ሰው ፊል ሲያደርግ፣ አንተ ባለፍክበት መንገድ የሆነ ሰው እያለፈ ስታይ ደስ ይልሃል ምናምን ነገርና እግዚአብሔር ይመስገን። እቺ እህታችን እንግዲህ በቀድሞ ህይወቷ ዘፋኝ ነበረች፣ አርቲስት ነበረች። በአሁኑ ህይወቷ ደግሞ ክርስቲያን በጌታ የሆነች ለእግዚአብሔር ለአምላኳ ሰርቭ የምታደርግ ለአምላኳ የምትዘምር እህት ሆና አግኝተናታልና እጅግ በጣም ደስ ይላል። ይህ ቪዲዮ በ30 በ40 ደቂቃ ውስጥ እንደሚወርድ አውቃለሁ። ስለዚህ ክርስቲያኖች በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እንድታደርጉ ትብብራችሁን እንጠይቃለሁ። እንግዲህ ሰሞኑን የፌዴራል ፖሊስ አልባሌ ስራ የሚሰሩ ሶሻል ሚዲያ ላይ ከባህላችን ከሃይማኖታችን የወጡ ሰዎችን በቁጥጥር ስር እየዋለ እንደሆነ ይታወቃል። ነገር ግን እዚህ በምስሉ ላይ የምትመለከቱት ይህ ልጅ እንብርትሽን ተበስተሻል። የሚበሳኝ አጥቼ ነው። ፈልግልኝ እስኪ የሚበዛ ሰው የሚበዛ ሰው እኔ ልብሳሽ አልተጀመረም አሉት። እኔ ልብሳሽ ጀመር ደግሞ የኢትዮጵያ ውስጥ የመጀመሪያ ምድርታ እኔ ነኝ። ሄርሜላ ታውቀኛለህ? እኔ ታውቀኛለህ? የተለየ ሴት የሚያደርግሽ ነገር የለም። አትበጣጠሽ። ታውቀኛለህ ወይ? እኔ ያንተ እናት መስልሃለሁ፣ ያንተ እህት መስልሃለሁ። ላይቭ ላይ ወጥቼ እኔ ያንተ እናት ነኝ። ለምንድን ነው ያንተ እናት ነኝ እኔ ያንተ እህት ነኝ። አይ ሄርሜላ እንደዛ አይባልም። እንደሱ እኮ አይደለም የሚባለው። እንዳንተ አይነት እናት አይደለሁም፣ እንዳንተ አይነት ቤተሰብ አይደለሁም። እሺ ሄርሜላ ያትናደጂ። በቃ እንደወጣ ቀስ ብለሽ ውጪ እንደቅድሙ። እንግዲህ ይህን ልጅ ሁላችሁም ታውቁታላችሁ ብዬ አስባለሁ። እንግዲህ ላይ እየገባ ብዙ ትውልድን እየገደለ ያለ ልጅ ነው። ይሄ ልጅ ብዙ ጊዜ በማክስ ነው የሚገባው፣ ፊቱ አይታይም። ነገር ግን እዚህ በምስሉ ላይ የምትመለከቱት የወንድማችን ዲያቆን ፈለገ የሚባለው ልጅ በደንብ ያውቀዋል፣ በደንብ ይግባባሉ። ስለዚህ ይሄ ልጅ በማክስ ነው ያለውና ልጅ የሚባል ነገር አይሰራም። ይሄ አድራሻውን በደንብ ያውቃል ብዬ ስለማስብ በእሱ አማካኝነት ለህግ እንዲቀርብ ቆንጆ የሆነ ጥቆማ ነው። ይሄ ደስ የሚል ጥቆማ ነው። መያዝ ያለባቸው በጣም በህግ ቁጥጥር ስር መሆን ካለባቸው ሰዎች መሃል አንዱ በጣም በሚያሳዝን ሁኔታ ከአንደበቱ የሚወጣው ለእናቶች፣ ለሴቶች፣ ለወንዶች፣ ለማንም ክብር የሌለው በጣም አንደበቱ የረከሰ አንደበቱ የሆነ ዝቅጥ ያለ ነገር ግን ኦርቶዶክስ ነኝ ብሎ የሚያስብ አንድ ግለሰብ ነውና እንደዚህ አይነቶችም በነገራችን ላይ በምንም አይነት ሁኔታ በችላባይነት ሊታለፉ አይገባም። በጣም ነው በህግ ቼክ ሊደረጉ የሚገባውና ኢቭን ጥቆማን ጨምር ብላችሁ ደግሞ ከፈለጋችሁ አብሮትን ቪዲዮ የለቀቁ ጓደኞቹ ነበሩ። እሱ ማክስ ለብሶና አንዱን ይዞ ማናዘዝ ነው በቃ አለቀ። አንዱን ይዞ የት ነው ያለው? ያው ይለፈልፋሉ። ምንም ችግር የለባቸውም። ትውልድን የሚገድል ነገር ጄኔሬሽን ኩክ የሚያደርግ ነገር አስፈላጊ አይደለም አሁን ላይ ማለት ነው። ከህፃን እስከ ትልቅ ያየኛል ብሎ የሚያስብ ማቹርድ የሆነ የሚያገናዝብ ሰው መጥፋቱ ራሱ በጣም ያሳዝናል። ፈለገ አትናቴዎስ በዚህ ዙሪያ ላይ በቂ የሆነ ኢንፎርሜሽን እንዳለው ተስፋ አደርጋለሁ። ጤና ይስጥልኝ። የኢትዮጵያ ፌዴራል ፖሊስ እዩ ጩፋን በቁጥጥር ስር አውለዋል ተብሎ እንግዲህ ሚዲያ ላይ ተለቋል። ብዙ ቲክቶከሮችንም በቁጥጥር ስር አውለዋል። ቴንክ ዩ የኢትዮጵያ ፌዴራል ፖሊስ። እዩ ጩፋ ሰግጥ ማንንም አትፍራ መንግስትንም አትፍራ ብሎ አዶናይን ሲመክር ቪዲዮ ሚዲያ ላይ ተለቋል። እኔ ለምሳሌ እናትና አባት ያሌላቸው ትምህርት ቤት መሄድ የማይችሉትን ህፃናቶችን በአመት ውስጥ 2 ጊዜ እረዳቸዋለሁ። ለ50 ልጆች ትምህርት ቤት እንዲሄዱ ለ40 ልጆች እንደዚህ የኔ ቲክቶክ ስራ አለ ሁሉም ነገር። ለምንድን ነው እንደዛ ማደርገው? ትውልዱ ከማይምነት እንዲወጣ ነው ማለት ነው። ትውልድ ካልተማረ ሀገርን ማስቀጠል አይችልም። ይሄ ደግሞ መጥቶ የኔ አጌንስት ሆኖ ትውልድ ወደ ማይምነት ተመለስ፣ ሰግጥ ወደ ማይምነት ተመለስ እያለ ነው። እንዴት ነው ሰዎች ወዴት እየሄድ ነው? ይሄንን የሚቃወም ሰው አላየንም ማለት ነው። የኢትዮጵያ ፌዴራል ፖሊስ እናመሰግናለን ማለት ነው። ወንጀለኞች የኢትዮጵያ ፌዴራል ፖሊስ ወንጀለኞች ብዙ ናቸው። ለምሳሌ አንዳንድ ላንሳ እስቲ። ለምሳሌ ክርስቲያኖችን እናጠፋለን የሚል ኢትዮጵያ ውስጥ ሆኖ ነው የሚል በሚዲያ ወጥተው ቪዲዮ እንደዚህ እየቀረጸ ይሄንንስ የኢትዮጵያ ፌዴራል ፖሊስ እንዴት ነው የምታዩት? ሌላው ወለጋ ክርስቲያን የወለጋ ህዝብ ክርስቲያን ስለሆነ
ማለቅ አለባቸው ያሉት ሀገር ውስጥ ያሉ ሰዎች አሉ፣ በቪዲዮ ወጥተው የሚናገሩት። ይሄንንስ እንዴት ነው የሚያዩት? እንንካ ፖይንት በፖይንት እናስቀምጥ ብለን ካልን በጣም ብዙ ነጥቦችን እየነካንና በጣም ብዙ ሰዎችንም ነጥብ እያስጣልን መሄድ እንችላለን እና ከዛም መሃል እንግዲህ ይሄ ሰውዬ ከተናገረው በጣም እጅግ በጣም ልቤን የገዛኝ ነገር ቢኖር ሰግጥ ሰግጥ እያለ ትውልዱን ወደ ይሄ ጨለምተኝነት አፋን ኦሮሞቲን ገረዶፉማት ይባላል ወደ አላዋቂነት የሚመራ እንቅስቃሴ ሲያደርግ ስላየውና ከሱ ከሚሰራው ስራ ጋር ይሄ እንግዲህ ፕሩቭ ያደረገበት ወይ በጣም ተመችቶኛል። እኔ እረዳለሁ እንዲማሩ ካሉበት ችግር እንዲወጡ ዕውቀት እንዲኖራቸው አደርጋለሁ። ግን ከኔ ተቃራኒ እያደረጉ ደግሞ ትውልዱን እየገደሉ ነው ብሎ ይሄ ትክክለኛ መብት ነው የጠየቀው። ታላላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው የእናታችሁ ነው ከናንተ በላይ እድሜ ያሉ መምከር የሚወዱ። ይቺ እናቴ ናት። 80 ዓመት ይሆናታል። አይደለም ያኔ አሁን ትመክራኛለች፣ ትቆጣኛለች። ምክሯ መሬት ጠብ አይልም። እስከ 3ኛ ክፍል ብቻ ነው የተማረችው መሰረተ ትምህርት። በኢትዮ ሶማሌ ጦርነት አባታችን ተሰዋ። 7 ዓመት ያህል ምንም አይነት የጡረታ ገንዘብ አልነበራትም። ቦርዴ እየሸጠች ስታስተዳድረን እኛ መስራት ምንችለውን እንሰራ ነበር። እኛ ቤት ከትምህርት ቤት መቅረት ፈጽሞ አይቻልም። እኔ በአንድ ነገር አምናለሁ። ሰው የሚያልፍለት ወይም ደግሞ ሰው የሚለወጥበት የራሱ የሆነ መንገዶች አሉት ወይ ብላችሁ ካላችሁኝ፣ አዎ በደንብ አሉት። ሰው የራሱ መንገድ አለው። ሁሉም ለእገሌ የተሳካው መንገድ ወይም ለእከሌ የሆነው መንገድ ለኔ ይሆናል ማለት አይደለም። እኔ አሁን ለምሳሌ በትምህርት ዙሪያ የራሴ ምርጫ የመረኩባቸው መንገዶች አሉ። አት ዘ ሴም ታይም በጣም የምግባባቸው በጣም የማከብራቸው ጓደኞቼም ደግሞ በትምህርቱ ደግሞ እስከ መጨረሻ ድረስ ሄደው የጨረሱ ሰዎችም አሉ። ስለዚህ መንገዳችን የሁላችንም የተለያየ ነው፣ ተመሳሳይ ሊሆን አይችልም። እኔ በዛ አምናለሁ። መንገድ ላይ ያለው ወጣት ሰግጥ ብለህ ግን ገደል መክተት ግን ትክክል አይደለም። ወይ ተምሮ ቤተሰቡን መለወጥ የሚገባው አይነት ልጅ ወይም ደግሞ ስራ ሰርቶ የቤተሰቡን ህይወት የራሱን ህይወት ሊቀየር የሚገባውን ልጅ ሰግጥ ብለህ አጋጉል የሆነ ኢንቴንሽን ውስጥ ከተ የማይረባ አይነት ትምህርት አይምሮ ውስጥ እየተቀጠቀ መግደል ግን ትክክል አይደለም። ይሄ ከአዶናይ በመሆኑ ምንም አልመሰለኝም። አንድ የሃይማኖት አባት ነኝ፣ አንድ ቤተክርስቲያን መሪ ነኝ ብሎ ቤተክርስቲያን እንደሚመራ ሰው ግን እየተመጻደቀ ያወራውን ግለሰብ ግን እዩ ጩፋ የተባለውን የአንዳንዶቻችሁ ነብይ የኔ ነብይ ስላልሆነ ማለት ነውና በነብይም ደረጃ ስለማልቆጥረው እንደዚህ አይነትን ግለሰብ አምጥቶ ሰግጥ እንደዚሁን ማንንም አትስማ ረክጠ ግዛ እያለ ይሄ የሆነ ትክክል ያልሆነ በጣም ጤናማነት የጎደለውን ነገር ሲነዛ ማየት ግን በጣም ያሳፍራል። እግዚአብሔርን ስትይጂ ግን እግዚአብሔር ካንቺ ጋር ካለ ግን ሁሉ ጊዜ ትንሿ ነገር በረከት አለ። በቃ ከዛ በኋላ ደግሞ ደስተኛ ነሽ። ሰላም። እንደዚህ አይነት ቆንጆ ቪዲዮዎችን ስትለቁልን ቲክታክ ላይ እባካችሁ ሙዚቃውን በጣም ዝቅ አድርጉ። መልእክቱንና ሙዚቃው ተደራረበና መልእክቱን መስማት በጣም ከበደን እና ይሄ ቪዲዮ በጣም ቆንጆ ቪዲዮ ነበረ። ሜንሽን ስላደረጋችሁልኝ እግዚአብሔርን ስትይዙ በቃ የነካችሁት ሁሉ በረከት ነው። እግዚአብሔርን ስትይዙ ደስታ ነው ያላትን ፓርት ብቻ ነው ያመጣውላችሁ። ኢየሱስ እኔ መንገድ ነኝ ካለ ሌላው ገደል ነው። አዋ ኢየሱስ እኔ ብርሃን ነኝ ካለ ሌላው ጨለማ ነው። አዋ ኢየሱስ እኔ እውነት ነኝ ካለ ሌላው ውሸት ነው። እሰይ አንድ እውነት ብቻ ነው ያለው። እሰይ አረ አንድ እውነት ልንገር። እሰይ ኢየሱስ በእኔ በቀር ካለ መንገዱ እኔ ነኝ፣ እሰይ እውነቱ እኔ ነኝ አለ። እሰይ ስለዚህ ሁሉም መዳን ይችላል በኢየሱስ ነው። አዋ እሰይ ይመቻ። አዋ የአርባ ምንጮቹ ይመቻቸው። አንደኞች አንተናቸው ደስ ይላል። የሆነ የሰሩበት አይነት መንገድ የሆነ ኮንተንት ክሬት ያደረጉበት ወይ መልእክታቸውን ያስተላለፉበትን መንገድ በጣም ስለወደድኩት ነውና ኢየሱስ መንገድ ነኝ ካለ እኔ መንገድ ነኝ ካለ ሌላው ገደል ነው። በቃ አለቀ። ደግሞ ብሮ ትላንትና ያገኘኋቸው ከስ ማለት ነው ኢየሱስ ክርስቶስን አግኝታላ ተጠጥቶ ቸከስ አገኘው ምትለኝ ምን አይነት ሰው ነህ? ና በእናትህ ደስ ይላል ብሮ ጂም ማለት ነው። አንድ ቀን ማልቀረም ባለፈው 30 ቀን በሙሉ ምንድነው አንተ ጡንቻ የምትገነባው? ጡንቻ መንግስተ ሰማያት የሚያስገባ መሰለህ? መንፈስን ኤክሰርሳይዝ እያደረክ ነው። ምን አይነት ሰው ነው? በእናትህ ና መጽሐፍ ቅዱሳችንን አንብብ። ኧረ በለው
ብሮ አዲሱን የገና ዘመን ሰምቷል? አጥፋልኝን ምን አጥፋ ዝም አዲሱን የኤፍሬም አለሙን መዝሙር ሰምተዋል ወይ? ይሄ ምን መንፈስን የማይቆሽሽ ዘፈን እየሰማ የት ልትሄድ ነው? It's just a song. Yes, just a song አይልም ሰይጣን። እንዲህ ያታለለ ነው የሚገባው። ብሮ በቃ It's just a song ምናምን ይላል እንዴ? እንዳሰማው የምንኖርለት የህይወት ምክንያታችን አንተ ነህ። አንተ ውጪ ስለሌላ ነገር አናወራ። ኢየሱስ የእግዚአብሔር ልጅ ኢየሱስ ኃይል በላያቸው ላይ ይገለጥ። ሲወጡ ሲገቡ ኃይል ይንቀሳቀስ። የሚገቡበት ስፍራ ላይ ኃይል አብሯቸው ይግባ። በዚህ ምድር ላይ ምልክት አርጋቸው፣ የስም መገለጫዎች አርጋቸው፣ ራስን ማሳያ አርጋቸው፣ ሰንደቅ ዓላማቸው ሆነ ተውለብለብ። ያያቸው በሙሉ አንተን ላያቸው ላይ ይመልከት። ኢየሱስ የእግዚአብሔር ልጅ ራዲካሊ ኮተላኒ ቨሊኮ ፔራኒያ ኮስታሪማ አካል መታችሁ የምታውቁ ሰዎች ታውቁታላችሁ። ነቢይ ጥሌ ሲያገለግል ስለ ኢየሱስ ክርስቶስ የሚናገርበት ቦልድነስ፣ ስለ ኢየሱስ ክርስቶስ የሚያወራበት ጥበብ እንዴት አድርጎ ከብሉይ ኪዳን ከአዲስ ኪዳን ጋራ ስክት አድርጎ በሚገባ መልኩ እንዴት አድርጎ እንደሚያስረዳ የዋብ ነው አይዲያ በቃ ልነግራችሁ አልችልም። እና ጌታ ዘመኑን ይባርክ እግዚአብሔር ማለት ነው፣ ጤናውን ይጠብቅለት። የእውነት በጣም ድንቅ አገልጋይ ነው። እግዚአብሔር እጅግ በጣም የረዳው አገልጋይ ነው። ጌታ ስሙ ይባረክ። ስለዚህ ወንድማችን ስለዚህ አገልጋይ እግዚአብሔር ከዚህ በላይ በበቀል ቅባት እንዲያስነሳው ሁላችሁም ጸልዩለት። እግዚአብሔር በዓለም ሁሉ አሁን ያሳየዋችሁ በዱባይ ነውና በዓለም ሁሉ እሱ እግሩ የማይረግጥበት አገር እስካይኖር ድረስ እግዚአብሔር በአንደበቱ ላይ እየገነነ እየዞረ ማገልገል እንዲችል ጸልይለታለን። እግዚአብሔር በረከታችን አድርጎ ስለሰጠ እናመሰግነዋለን። ይባረክ። አሁን ይኸው ከክርስቶስ ውጪ ያለ በሙሉ ጨለማ ውስጥ ነው ያለው። ይሄንን ወቁ። 4 ነጥብ። ኢየሱስ የሌለው ሁሉ ጨለማ ውስጥ ነው የሚኖረው። በቃ ምንም መጽሐፍ ቅዱስ አያመቻምችም። ኢየሱስ የሌለው ብርሃን የለውም። የህይወት ብርሃን የለውም ማለት የብርሃንን መንግስት አይቀላቀልም፣ ወደ እግዚአብሔር መንግስት አይገባም። በሌላም ስፍራ እንደዚሁ ጳውሎስ ሲናገር በፊት ጨለማ ነበራችሁ ይላል። ኤፌሶን ላይ ይመስለኛል። በፊት ጨለማ ነበራችሁ፣ አሁን ግን በክርስቶስ ብርሃን ናችሁ ይላል። ጨለማ ውስጥ መኖር ብቻ ሳይሆን የዚህ የማቴዎስ ወንጌል ምዕራፍ 5 ቁጥር 14 የተገላቢጦሹ ወይም ደግሞ ተቃራኒው ደግሞ ምንድነው? ጨለማ የሆኑ ሰዎች አሉ። ጳውሎስ እሱን ይናገራል። በፊት ከክርስቶስ ተለይታችሁ ምን ነበራችሁ ይላል? ወደ ጌታ ከመምጣታችን በፊት ጨለማ ነበራችሁ ይላቸዋል። ጨለማ ነበራችሁ። አዮ እዚህ ጋር ኢየሱስን የተከተሉት የዓለም ብርሃን ተብሎ ይጠራሉ። እዛ ጋር ደግሞ የጨለማውን መንግስት የሚያገለግሉ ገና ባልዳነ ዳግመኛ ባልተወለደ ማንነት የሚመላለሱ ደግሞ ጨለማ ተብሎ ተጠርተዋል። እዚህ ጋር ጨለማ የተባሉ ሰዎች አሉ፣ እዚህ ጋር የዓለም ብርሃን የተባሉ ሰዎች አሉ። ስለዚህ ህይወት ያለ ኢየሱስ ጨለማ ናት። ኢየሱስ በተሰቀለ ጊዜ ዓለም በጨለማ ነው የተሞላችው። ብርሃኗን ሰቅላ ገድላ ብርሃን ይሆንልኛል ብላ የምታስብ ከንቱ ዓለም ናት። በርባንን ቋንጃ ቆራጭ ማጅራት መቺ ዘራፊ ወንበዴ የነበረውን ሰው እሱ ይፈታ ብለው እሱን የመረጡት። ኢየሱስን ስቀለው በርባንን ግን ፍታልን ብለው ነው የጮሁት። አዮ ያንን ክፉ ሰው የመረጠው ማህበረሰብ በኋላ ላይ የገጠመውን ነገር እናያለን። ጨለማን አትምረጡ፣ ብርሃንን ምረጡ ወገኖች። ብርሃናችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በብርሃን መመላለስ ነው የሚሻለን። በብርሃን ሌላው እንዳለ ጨለማ ነው። ኢየሱስ ብርሃን ከሆነ ሌላው ጨለማ ነው። ኢየሱስ መንገድ ነኝ ካለ ሌላው ገደል ነው። በቃ አለቀ። ምንም ይሄ ሌላ እኮ ኮምፕሮማይዝ የሚደረግበት እውነት እኮ አይደለም። ይሄን እውነት ያዙት፣ ይሄንን እውነት እመኑት፣ ትድናላችሁ። አለቀ። በጎንደር እየተፈጠረ ባለው ነገር ላይ ነገሩ ትንሽ ክርር እያደረጉት ሳይመጡ አይቀሩም እና ጭራሽ በሚዲያ በፖድካስትም ቁጭ ብሎ እኛ ላይ መወያየት ጀምረዋል። መናፍቃን እንቅስቃሴ ጀምረዋል። ሰሜኑ ኢየሱስን አያውቀውም። የዚህ መዳረሻስ ምንድን ነው ብለህ ታስባለህ? የዚህ መጨረሻስ ምን ሊፈጠር ይችላል? ይሄ በነገራችን ላይ በሁለት መንገድ ማየት እንችላለን። አንደኛ አላወቁም ብሎ የሚያስቡ ሰዎች አሉ። ኢየሱስ ክርስቶስን ያው ሰሜን የምንላቸው ትግራይም አማራም አላወቁም ብሎ የሚያስቡ አሉ። አንዳንዶቹ ደግሞ እያወቁ በተልእኮ የሚሰሩ ሰዎች አሉ።
አይሰለቻችሁም? ግን በየቀኑ ሚዲያ ላይ ቀርቦ እነዚህ መናፍቃን፣ እነዚህ በስንዴ የመጡት፣ እነዚህ ትናንት የመጡት፣ እኛ የ3000 ዘመን ታሪክ ያለን የሊቃውንት ሀገር የሆነን ዛሬ መጥተው ኢየሱስን ሊያስተምሩን ይሞ ሼም አይዛችሁም? ግን የ3000 ዘመን ታሪክ ቢኖረን አሁን ያለንበት ነገር ውስጥ እንገባ ነበረ? አሁን የሚመጡት መናፍቃን ብለን የምትጠራቸው ጴንጤን በላቸው ፕሮቴስታንትን በላቸው እነሱ እንደዚህ ያስጨንቁ ነበረ? በየቀኑ ስለሱ እንድታወራ ያደርጉ ነበረ? የ3000 ዘመን ታሪክ ቢኖርክ ሀገር በሊቃውንት የተሞላ ቢሆን እንደዚህ ትንጨረጨር እንደዚህ ትንቦቆቦቅ ነበር? በየቀኑ በቃ ፉከራችን። ሰሜኑን ሊያስተምሩ ይሞክራሉ ስለ ኢየሱስ። ሰሜን ኢየሱስን ማያቅ ይመስላል። ቆይ እሺ በምሳሌ ላስረዳችሁ። ሰሜን በቃ አማራ ክልል ለማለት ነው። አማራ ክልል 30 ሚሊዮን ህዝብ አለ እንበል። በቃ አሁን ይሄ ሁሉ ህዝብ ይሄ ሙሉ 30 ሚሊዮን ህዝብ ኢየሱስን ያውቃል አይደለ? ክርስትናን ተምሯል አይደለ? ጥንቅቅ አድርጎ ያውቃል ስለምን እንደሚያምን። እርግጠኛ ሆኜ ነው ምነግርህ ከግማሽ በላይ ህዝብ ወረድ ብለህ ጠይቅ። ለምንድነው አንገት ላይ ማተብ ያሰርከው ብለህ ጠይቀው፣ አያውቀውም። ለምንድነው ኦርቶዶክስ የሆንከው ብለህ ጠይቀው፣ አያውቀውም። ቤተሰቦቼ ስለሆኑ እኔም ሆንኩኝ ብሎ ከመመለስ ውጪ ለምን እንደሆነ ሁላ የማያውቅ በጣም በሚሊዮን የሚቆጠር ህዝብ አለ። መጽሐፍ ቅዱስ ስንት ሰው አለው እስቲ ኦርቶዶክስ ሆኖ? እስቲ አላችሁ ወይ ብላችሁ ጠይቁ። የለንም ነው የምትባለው። አንብበህ ታውቃለህ? አላቅም። ጭራሽ አይተውት ሁላ ማያውቁ ነክተውት ሁላ ማያውቁ ስንት ህዝብ አለ? ስንት ምዕራፍ አለው ብላችሁ ጠይቁ እስቲ መጽሐፍ ቅዱስ። አሁን እዚህ ትጨቃጨቃላችሁ ከጴንጤ ጋር 66 ነው 81 ነው ምናምን ብላችሁ። እስቲ ስንት ኦርቶዶክሳውያን መጽሐፍ ቅዱስ በውስጡ ስንት መጽሐፍቶችን እንደያዘ ስንቱ ያውቃል? እስቲ ስለ ኢየሱስ ተውና ነው የምላችሁ። ለምን ኦርቶዶክስ እንደሆነ ምን እያመነ እንደሆነ ኦርቶዶክስ ምን እንደሆነች ማተቡላ ለምን እንዳሰረ መዳን ምን ማለት እንደሆነ የማያውቅ በሚሊዮን የሚቆጠር ህዝብ እያለን አሁንም ቁጭ ብለን ምንፈተፍተው እነዚህ መናፍቃን፣ እነዚህ በስንዴ የመጡት፣ እነዚህ ትናንት መጥተው። ወንድ ከሆንክ ውረድና በእግርህም ይሁን መጽሐፍ ቅዱስ እንደሚነግርህ ሂዱ፣ ወደ ዓለም ሂዱ፣ ወንጌልን ለዓለም ስበኩ፣ በአብ በወልድ በመንፈስ ቅዱስ አጥምቁ፣ ደቀ መዛሙርቴም አድርጉ እንዳለው እስቲ በየገጠሩ ሂዱና አስተምሩ። ምን ያክል ሰው ስለ ክርስትና ያውቃል? ምን ያክል ሰው በኢየሱስ ክርስቶስ ያምናል ብላችሁ እስቲ ራሳችሁ ገጠር ድረስ ወርዳችሁ፣ የምን ገጠር ከተማ ድረስ ገጠር አትግቡ፣ ከተማ እየሄዳችሁ እስቲ ቼክ አድርጉት። ምን ያክል ሰው እንደሚያምን፣ ምን ያክል ሰው ምን እየተከተለ እንደሆነ፣ ምን ያክል ሰው እንደዳነ ራሳችሁ እስቲ አረጋግጡት። በቃ ሼም የለም አይደለ? እኔ የ3000 ዓመት ታሪክ ምናምን ተብሎ በየጥምቀቱ ምናምን ሲዘምሩላ ሼም ነው የሚይዘኝ። የ3000 ዘመን ታሪክ ያላት ቤተክርስቲያን እንደዚህ ተዋርዳ እንደዚህ የማንም መጫወቻ ሆና በአይኔ በብረቱ ሳይ ሁሌም ይሸማቀቃለሁ። በጣም ሂሶ ሎጂካል በጣም ስፒሪቹዋል የሆነ ልጅም ነው። የሚጠይቃን ነገር ሁሉ ፖይንት ባይ ፖይንት ነው እና እግዚአብሔር ዘመኑን ይባርክ። ገና እዛ ስንት ነገር አስቀምጠው ይፈተፍታሉ። ስለ ፕሮቴስታንት እንዲህ ነው፣ ሰሜን ሄዱ፣ ሰሜን ሰበኩ ምናምን። ይሄ ነው ጭንቀታቸው በቃ። ምክንያቱም ዶሚኔት አድርጎ መኖር ስለይፈልጉ፣ ሁሌ ገዢ መሆን ስለይፈልጉ፣ ሁሌ እነሱ ብቻ እንደረቱ በቃ ቶፕ ላይ ቁጭ ብሎ መግዛት ስለሚፈልጉ። እንደዛ እሱ እኮ ቀረ። ይሄ 21ኛው ክፍለ ዘመን ነው። ትላንት ነግሬያለሁ። ቀርቷል እሱ ብራዘር ቀርቷል። ባይብልህን ይዘህ ትመጣለህ፣ ባይብልህን ይዤ እመጣለሁ፣ ትነጋገራለህ፣ አለቀ። ወረድ ብለህ ወደ ማህበረሰቡ ኢየሱስ ክርስቶስን ለመስበክ ሞራል የሌለ ድፍረት የሌለ ሰው ቁጭ ብለህ ሰሜን እኮ የማያውቅ ኢየሱስን የማያውቅ ይመስላችኋል አይደለም ምናምን ብለህ ትመጸዳደቃለህ፣ ትኮፈሳለህ። ማይክ ስላስቀመጥክ ብቻ አዋቂ እንደሆንክ ራስህን ታስብና ማለት ነው። ሼም ኦን ዩ። የእግዚአብሔርን ቃል የምትከተሉ ከሆነ ልጁ እንዳላችሁ ገጠሩ ይቅር፣ እስቲ ወደ ከተማ ሂዱና ወንጌልን ስበኩ። ከተማ ሂዱና እስቲ ስለ ኢየሱስ ክርስቶስ መስክሩ። ሞራሉም የላችሁም፣ ድፍረቱም የላችሁም፣ አታደርጉትም። ግን የሚያደርጉትን የሚሰብኩትን ለማስደብደብ፣ ለማስጨፍጨፍ፣ ለማሸማቀቅ፣ ለማንኳሰስ ግን ዴይ ቱ ዴይ ካሜራችሁን፣ ስልካችሁን፣ ማይካችሁን ይዛችሁ ግን ትወጣላችሁ። እንደነ ልደተ ቃል አይነቶቹ ነውረኞች ማለት ነው። ከዛ ልክ ደግሞ ወደ ሰሜን አካባቢን ተኪዶ ኢየሱስ ክርስቶስ ደግሞ በኃይል መሰበክ ሲጀምር ደግሞ ካላጠፋናችሁ ምን ካልወረወርንባችሁ ድምጥማጣችሁን ካላወጣም ብላችሁ ደግሞ በምን በጦር ምናምን እያላችሁ ታስፈራራላችሁ። እኛ ጴንጤዎች እኮ ሲነኩን መልሰን የማንነካው ኢትዮጵያዊ ደም ውስጣችን ስለሌለ አይደለም። እሱን ያሸነፈ የመንፈስ ቅዱስ ኃይል ውስጣችን ስላለ ቀጥታ
ዳይሬክት 220 ቮልት ብጨብጥ እኔ ምንም አልሆንም ልትል አትችልም። ሰው ከ220 ቮልት ጋር ተነካክቶ ኖርማል መሆን አይችልም። ሰው ከቀራንዮ መስቀል ጋር ከክርስቶስ የመስቀሉ ስራ ጋር ተነካክቶ ኖርማል መሆን አይችልም። ዘረኛ፣ አድመኛ፣ ራስ ወዳድ፣ ጥቅመኛ የሆነ ነገር ሊሆን አይችልም። ቀራንዮ ላይ ፍቅር ታየኝ ብለህ እናንተ ሰፈር ስትመለስ ምቀኛ ከሆንክ እዛ የታየ የህንድ ፊልም ነው እንጂ ወንጌል አይደለም። ክራይስትን አይተህ ባልንጀራን መውደድ ካልቻልክ ያየኸው ክራይስትን አይደለም። ለዚህ ነው የነካን ነገር ኖርማል ስለማያደርገን ነው። ያገኘን ነገር እንደፈለግን ከናንተ ጋር እንድንመላለስና ሰጣ ገባ ውስጥ እንድንገባ ስለማያደርገን ነው። በቃ አይገፋንም፣ አይጋብዘንም። የተቀበለው የእግዚአብሔር መንፈስ አይጋብዘንም ጸብ ውስጥ ለመግባት እንጂ እኮ በነገራችን ላይ እናንተ ልብ ውስጥ ብግን ብላ የምትነሳዋ የት አባቱ ማን ይናገረኛል የምትለዋ ማንነት ጠፍታ እኮ አይደለም። በነገራችን ላይ ደፍጥጧታል። መንፈስ ቅዱስ በደንብ አድርጎ አሽቶ ወደ ውስጥ አስገብቷታል። አይቻልም፣ አትወጣም። በደንብ አሁን ተከልላለች። እንደዚህ የበላይ ልጅ ነኝ የሚለው ማንነታችን ጠፍቶ አይደለም። በነገራችን ላይ እንደዛ እንዳታስቡ፣ አትኮፈሱ። አንዳንዴ ማለት ነው ልክ እንዲህ ተነፋፍተ ስትመጣ ትንፍስ አድርጎ የሚለቅም አንዳንድ ሰው ሊታዘዝብህ ይችላል። ማርያም 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 እያሉ ከሚታሰሩ እንደ ዩቲና አልሐምዱሊላህ ብሎ ዘናፈታ ማለት አይሻልም? አልሐምዱሊላህ ብሎም ዘናፈታ ማለት አይሻልም? ኢየሱስ ጌታ ነው ብሎ የመሸበት ማደር ይሻላል። ኢየሱስን ተቀበሉ፣ የግል አዳኛችሁ አድርጋችሁ ተቀበሉ፣ መዳን በሌላ የለም ተብሎ ብሎ የመሸበት ማደር ይሻላል። ፍጹም ሰላም፣ ፍጹም ደስታ፣ የዘላለም ሕይወት ያለው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ብቻ ነው። ደስታ ያለውም እረፍት ያለውም በዛ ነው። ይመቻችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ ያላደረጋችሁ ሰዎች ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ሼርም እያደረጋችሁ አቅም ስጡት። ይመቻችሁ።